ዘምዘም የዘምዘም ውሃ ከተከበረችው መካ ከተማ ከካዕባ በምስራቅ በኩል 21 ሜትር ላይ የሚገኝ ውሃ ነው። ይህ ውሃ እንግዲህ እጅግ ውብ የሆነና ቀደምት ታሪክን የያዘ ውሃ ነው። ይህን ውሃን በተመለከተ እንግዲህ የታሪክ ምሁራን እንደሚያስቀምጡትኝ በጣም ብዙ ዘመን ያለፈበት መሆኑን ይጠቅሳሉ። በሰይዱና ኢብራሂም አለይሂ ሰላም እና በልጃቸው በሰይዱና ኢስማኤል ዘመን እንደሆነ ከሰይዱና ኢሳ አለይሂ ሰላም ውልደት ከ2000 ዓመት በፊት አካባቢና በዛ ወቅት ገደማ እንደነበር ይጠቅሳሉ። እንግዲህ ይህንን ውሃ ጥልቀቱን ካየን ወደ 30 ሜትር ያክል ጥልቀት ያለው ውሃ ነው። በውስጡ የተወሰኑ ምንጮች ገባሪ የሆኑ ምንጮች አሉ። እንግዲህ እነዛ የሚሰጡትን ውሃ ነው ተጨምሮ የሚወጣው ማለት ነው። ይህን ውሃን በተመለከተ ውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እጅግ በጣም በረከት ያለው ውሃና ለተለያዩ በሽታዎች አይነተኛ ፈውስ እንደሆነ ይጠቅሳሉ በሐዲሳቸው። ለዛም ነው እንግዲህ በሙስሊሞች ቁሉብ በሙስሊሞች ልብ ላይ ትልቅ ቦታ ያለው ውሃ ነው። ይህ የተከበረው ታላቁ የዘምዘም ውሃ ነው። የዘምዘም ውሃ በሚነሳበት ጊዜ ዘርፈ ብዙ የጤና ጥቅሙና የላቀ በረከቱ አብሮ ይወሳል። ከ4000 ዓመት በፊት ነቢዩላህ ኢብራሂም አለይሂ ሰላም በመካ በረሃ ጥቂት የሚበላ ቴምርና ውሃ ሰጥተው ሀጀርና ልጃቸውን ኢስማኤልን አለይሂ ሰላም ትተዋቸው ሲመለሱ ሀጀር በተደጋጋሚ ስትጣራና ኢብራሂምም ይህ የአላህ ትዕዛዝ እንደሆነ ሲነግሯት ተቀብላ በአላህ ተወከለች። ነቢዩላህ ኢብራሂምም ከነሱ ርቀው ከእይታቸው መሰወራቸውን ባወቁ ጊዜ ጌታቸውን እንዲህ ሲሉ ጸለዩ። ረበና ኢኒ أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ኢብራሂም የተወላቸው ስንቅ ሲያልቅ ልጇ ማልቀስ ጀመረ። ሀጀርም በሶፋና በመርዋ ኮረብታዎች በጭንቀት ተውጣ 7 ጊዜ ተመላለሰች። በአካባቢው የሰው ዘርም ሆነ አዕዋፍ አይታይም። በመጨረሻም የመርዋ ተራራ ላይ ሳለች የሆነ ድምፅ ሰማች። እባክህ እርዳኝ ብላ ተጣራች። ይህን ጊዜ ጅብሪል አለይሂ ሰላም በክንፋቸው ከልጁ እግር ስር መሬቱን ሲመቱት ውሃ ፈለቀ። ውሃው ፈሶ እንዳያልቅ በመስጋት በአሸዋ ገደበችው። السيدة هاجر رضي الله عنها በዛ አስቸጋሪ በሆነ ጊዜ አላሁ ተባረከ ወተዓላ ይህንን የዘምዘም ውሃን ሲያፈልቅላት በጣም ከደስታ የመነጨና እንዳይፈስባት ሰግታ በአሸዋ ለመሰብሰብና ለመገደብ እየጣረች ነበረ። ዘምዘም እያሉ በአሸዋ ለመገደብ ሲጥሩ ነበረ። ይህ ዘምዘም የሚለው ቃል የሱሪያንኛ ቃል ሲሆን ትርጓሜውም ተሰብሰብ ማለት ነው። ስለዚህ ይህንን እያሉ ለመገደብ ይጥሩ ነበረ። ሱብሃንአላህ። ከዛም ተይዞ ነው እንግዲህ ይህ ውሃ የዘምዘም ውሃ የሚልን ስያሜ ሊሰጥ የቻለው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ምን ይላሉ? ረሒመላሁ ኡመ ኢስማዒል ለው ተረከት ዘምዘም አው ቃል ለው ለም ተግሪፍ ሚነል ማኢ ለካነት ዘምዘሙ ዐይነን መዒነን ይላሉ። አላሁ ተዓላ ለሀጀር ይዘንላት አሉ። ያኔ ውሃውን ባትገድበው ኖሮ ይህ የዘምዘም ውሃ ልክ እንደ ወንዝ ሁሉም የሚያዩና የሚፈስ በሆነ ነበር ይላሉ። እንግዲህ እናታችን ሀጀር ይህንን ውሃ በዛ አስቸጋሪ ወቅት ላይ አገኙ። እሳቸውም ጠጡ፣ ልጃቸውንም አጠጡ። አላሁ ተዓላንም በጣም አመሰገኑ። ከዛ በኋላ እንግዲህ የጁርሁም ጎሳዎች ይህንን ውሃ መገኘቱን ያስተዋሉ ጊዜ እናታችን ሀጀርን አስፈቅደው እዛ ውሃ ለመጠቀም ሲሉ እዛ አካባቢ ሰፈሩ ማለት ነው። ለብዙ ዓመታት የዘምዘም ጉድጓድ ውሃ እያመነጨ በዙሪያ ያሉትን ሰዎች ቢያገለግልም ለብዙ ዓመታት ተደፍኖ ጠፍቶም ነበር። ቦታውንም ማንም አያውቀውም። በጃሂልያ ዘመን ረሱል ከመላካቸው በፊት ነው የነብዩ አያት አብዱል ሙጠሊብ በዚያን ጊዜ ስለ ጉድጓዱ ቦታ የሚያሳውቀውን አስደናቂ ህልም አይቷል። በህልሙ ውስጥ
አንድ ሰው የጉድጓድን ቦታ አሳይቶት እንዲከፍተው ጠይቋል። አብዱል ሙጠሊብ ከህልሙ ተነስቶ ወደ ካዕባ ጎን በፍጥነት ሮጠ። በህልሙ የታየው ቦታ ላይ መቆፈር ጀመረ። ሲቆፍርም የተቀበሩ የወርቅ ሐውልቶችና ሰይፎችን አግኝቷል። በመጨረሻም ህልሙ ተፈጸመ። ዘምዘም ውሃም በአዲስ መልኩ ፈለቀ። የዘምዘም ውሃ ለመጥቀስ እንደሞከርነው በርካታ ዓመታትን ያሳለፈ ውሃ ነው ብለናል። ከዛ በኋላ ጠፍቶ ነበር፣ ለተወሰነ ጊዜ ጠፍቶ ነበረ። ከዛም በኋላ እንደገና አብዱል ሙጠሊብ እክትሻፍ አድርጎ ተመልሷል። እንግዲህ ይህ የጠፋበት ምክንያት ያኔ ሲጠፋ የጠፋበት ምክንያት ምንድነው የሚለውን በተመለከተ የታሪክ ምሁራን እንደ ምክንያት ብሎ የጠቀሱት ነገራቶች አሉ። ከነኚህ ምክንያቶች መካከል አንደኛ ምንድነው የሚሉትኝ የጁርሁም ጎሳዎች እንግዲህ የጁርሁም ጎሳ ማለት ሰይዱና ኢስማኤል አለይሂ ሰላም ከነኚህ ጎሳዎች ነው የተጋቡትኝ ትዳር የመሰረቱትኝ። ሰይዱና ኢስማኤል አለይሂ ሰላም የሞቱ ጊዜ ወደ አኺራ የሄዱ ጊዜ ለነኚህ ጎሳዎች አደራ ሰጥተዋቸው ነበረ። የዘምዘም ውሃን አጠቃቀም በተመለከተ አደራ ብለዋቸው ነበረ። እነኚህ ጎሳዎች ግን የሰይዱና ኢስማኤልን አደራ አልተወጡም ነበረ። ይህንን ውሃ ለራሳቸው ጥቅም ብቻ ነበር ሲያውሉት የነበረው። ለሐጅ ስርዓት የሚመጡትን ህዝቦችም ከዚህ ውሃ እንዳይጠቀሙና እንዳይጠጡ ይከለክሉ ነበረ። እንግዲህ ያንን አስመልክቶ ነው ሱብሃንአላህ ያንን አስመልክቶ ነው ይሄ ውሃ ሊጠፋ የቻለው ይላሉ። ከዚህም በተመለከተ አንዳንድ ሪዋያዎች ምን ይጠቅሳሉ? በወቅቱ የነበረው መሪያቸው የጁርሁም ጎሳዎች መሪያቸው ምን አድርጎ ነበር አሉ? ይህንን ውሃ ጉድጓድ ላይ አፈርና የተለያዩ መሳሪያዎችን አስገብቶ ደፍኖት ነበር ይላሉ። እንግዲህ በዛ አይነት ሁኔታ ነው ይህ ውሃ የጠፋውና የተደፈነው የሚል ምክንያት ይጠቀሳል። ሌላኛው ምክንያት ደግሞ ይህ ውሃማ የጠፋበት ምክንያት እነኚህ ጎሳዎች በጣም በደልን ይሰሩ ነበር። በካዕባ ዙሪያ የተለያዩ ኃጢያቶችን ይፈጽሙ ነበር። ስርቆትና ሌሎችን የመሳሰሉ መጥፎ ነገራቶችን ሲሰሩ ስለነበር አላሁ ተባረከ ወተዓላ በእነኚህ ጎሳዎች ኹዛዕ የሚባሉ ጎሳዎችን ልኮባቸው እነኚህ ጎሳዎች የጁርሁም ጎሳዎችን ደብድበው አጥፍተዋቸው ከመካም አስወጥተዋቸው ከዛም በኋላ ይህንን የዘምዘምን ጉድጓድ ደፍነውት ሄደዋል። በዛ ምክንያት ነው ይህ ውሃ የተደፈነውና የጠፋው ተብሎ የሚጠቀስ ምክንያት አለ። አብዱል ሙጠሊብ የነቢያችን ሰለላሁ ዐለይሂ ወሰለም አያት የዘምዘምን ውሃ ማውጣት እንዳለበት የሚያመላክት የሆነ ህልም ያያል። ይህንን ህልምም ለመተግበር አንድ ሁለት በሚልበት ጊዜ የቁረይሽ ጎሳዎች ከፍተኛ የሆነን ተቃውሞ አካሂደውበት ነበረ። ይህንን ከፍተኛ ተቃውሞ ሊያካሂዱ የቻሉት ምንድነው ምክንያቱ የሚለውን ለማየት ከሞከርን የታሪክ ምሁራኖች ለመጥቀስ እንደሚሞክሩት አንደኛ ይህንን ሊቃወሙ የቻሉበት ምክንያት ይላሉ በመካ ማለት እንግዲህ በጣም ምድረ በዳ የሆነች ሀገር ናት። የውሃ ምንጭ በጣም ውስን ቦታዎች ብቻ ነው የሚገኘው። ስለዚህ የዘምዘም ውሃ ተከፍቶ ይህ በዚህ ሁኔታ ግልጽ የሚሆንና ለህዝቡ የሚታይ ሆኖ ከተገኘ የሐጅ ስርዓትን ለመፈጸም የሚመጡ ሰዎች ከዛን የሚጠቀሙት ያ ብሎ ማለት እይታን ስለሚስብ ሌሎች ጎሳዎች ይህንን እኛ ነው ሐላፍትናውን ምን ይዘው ብለው ወደ ግጭትና ወደ ስጋት ሊያደርስ ይችላል በሚል እሳቤ ነው። ማለትም ይህንን ውሃ እኛ ላንቆጣጠረው እንችላለን ከሚል ስጋት ነው የተቃወሙትኝ ብለው የሚጠቅሱ አሉ። ሌላም እንደ ምክንያት ከሚጠቀሱ ጉዳዮች መካከል ያኒ በዛን ጊዜ የዲናዊና ኢኮኖሚያዊ ጉዳይን ለመምራት ልዩ ሆነና ከባድ የሆነ ፉክክር ነበረ። እንግዲህ አብዱል ሙጠሊብ የበኒ ሐሽም ዘር ናቸው። ስለዚህ ያኔ ቁረይሽ ናቸው። የቁረይሽ ጎሳዎች ናቸው የሐጅ ስርዓት ለመፈጸም የሚመጡ ሰዎችን ውሃ በማጠጣትና ሌሎች ክንዋኔዎችን በኃላፊነት የሚሰሩ። ስለዚህ ይህንን ጉዳይ የዘምዘምን ውሃ የማውጣቱን ኃላፊነትና አብዱል ሙጠሊብ የሚያወጡት ከሆነ ህዝቡ ዘንድ ትልቅ እይታና ትልቅ ቦታ ይኖራቸዋል ከሚል ስጋት ነው የተቃወሟቸው ብሎ የሚጠቅሱ አሉ።
ሌላም እንደ ምክንያት ከሚጠቀሱ ጉዳዮች መካከል ያኔ በጃሂልያ ጊዜ የነበሩት ሰዎች ምን ብለው ያስባሉ? ይህ የዘምዘም ውሃ እጅግ የተቀደሰና የተባረከ ውሃ ነው። ስለዚህ ይህንን አንድ ሰው ዝም ብሎ ፈልጎ ሄዶ ቆፍሮ ምናምን ማውጣት የለበትም፣ ያ ነገር ጋር ምናልባት የጌታን ቁጣ ሊያስከትል ስለሚችል መሆን የለበትም ብለው ነው የተቃወሙ ብሎ የሚጠቅሱም አሉ። ያው እንግዲህ ከዚህ ከብዙ ግብ በኋላ አብዱል ሙጦሊብ በአቋሙ ጸና። የዘምዘም ውሃን ማውጣት እንዳለበት ወሰነ። ይህንን ሀላፍትናም እንዴት እሱ ሊወጣ ቻለው? ይህንን በተመለከተ ምን ይላሉ? እንደ ቁርአ እንደ እጣ ነገር አድርገው ይህንን አይነት ሲቃወሙ የነበሩት ሰዎች ያኒ ስማቸውን የመጀመሪያ ስማቸውን ፊደል ሰህም ጋር እጣ ጋር አስቀምጠው ጽፈው ከዛ በኋላ እጣው የደረሰው እሱ ይህንን ሀላፍትና ይወጣልኝ ሐቁ የሱ ይሆናል በሚል ሳቤ ሰሩ። ከዛም በኋላ እጣው ለማን ነበር የደረሰው? ለአብዱል ሙጦሊብ ነበር የደረሰው። ስለዚህ ሐቁ የሱ መሆኑን ተረጋገጠ። ይህንን ሀላፍትና በበላይነት ዳር ለማድረስ ጣረ፣ ፈጸመ ማለት ነው። በካዕባና በዘምዘም ውሃ መካከል 21 ሜትር ርቀት ሲኖር የዚህ የተባረከ ውሃ ከሐጀሩል አስወድ ትይዩ ወደ ታች አቅጣጫ ይገኛል። የዘምዘም ጉድጓድ አፍ ከጣዋፍ ማድረጊያ ወለል በታች በ1.56 ሜትር ጥልቀት ላይ ይገኛል። በመቃም ኢብራሂም ጀርባ ወደ ግራ በካዕባ ፊት ለፊት ይገኛል። ጉድጓዱ ወደ ሁለት ክፍሎች ይከፈላል። ከጉድጓዱ መክፈቻ በ12.8 ሜትር ጥልቀት ላይ የተገነባ ሲሆን ሁለተኛው ክፍል ደግሞ በተራራ ውስጥ የተቆፈረ 17.2 ሜትር ርዝመት ያለው ነው። በአጠቃላይ የዘምዘም ጉድጓድ ጥልቀቱ 30 ሜትር ይሆናል። ዘምዘምን የሚሞሉ 3 የተፈጥሮ ምንጮች ናቸው። ውሃው በ3 አቅጣጫ እየመጣ ይሰበሰባል። አንደኛው በሐጀር አልአስወድ በኩል ሲንቧቧ፣ ሁለተኛው የአቢ ቁባይስ ተራራና አሶፋ አቅራቢያ የሚመነጭ ነው። ሶስተኛው ደግሞ በመርዋ ተራራ በኩል እየፈሰሰ ይመጣል። እነዚህ ምንጮች በጉድጓዱ ግድግዳዎች ላይ በ13 ሜትር ጥልቀት ላይ ይገኛሉ። ይህ የተከበረ የጉድጓድ ውሃ ሁልጊዜም ንጹህ፣ አልጌዎችም ሆነ የውሃ ውስጥ ትሎች፣ ባክቴሪያዎች በፍጹም በውስጡ አይራቡም። ዘምዘም በአላህ እዝነት ውሃ ማመንጨቱ አይቆምም። በሰከንድ በትንሹ 11000 ሊትር የሚያመነጭ ሲሆን አንዳንዴም ከ18.5 ሊትር በላይ የሚያመነጭ ይሆናል። ውሃው አንዴም ቢሆን ከጉድጓዱ አልፎ አይወጣም። ንጉሶች እየተተካኩ የዘምዘምን ውሃ እያስፋፉትና እያዘመኑት ይገኛሉ። የዘምዘም ውሃ ለበርካታ ዓመታት ምእመናኖች ሲጠቀሙት ቆይተዋል። ከዘምዘምና ሩክን ከሚባለው ቦታ በዛ መካከል ያለውን ምእመናኖች ለመጠጥነት ነበር የሚያውሉት። ከዛ ጀርባ ባለው ሁኔታ ደግሞ ውዱእ ሲያደርጉንበት ነበር። እንግዲህ ለበርካታ ዓመታት ያን ያህል የተገነባና ያማረ ያጌጠ ነገር የለውም። ይልቁንስ ቀለል ባለ አጥር ነበር ታጥሮ የነበረው። ከዛ በ145ኛው ዓመተ ሂጅራ ላይ የአባሲዮች ኸሊፋ ከሆኑት መካከል አንዱ አቡ ጃዕፈር መንሱር የሚባሉት ኸሊፋ የበለጠ ይህንን የዘምዘም ውሃን አሳመሩት፣ አስጌጡት። በእምነ በረድና በሌሎች ነገራቶች አስውበውታል። ከዛ በኋላ እንደገና በ160 ዓመተ ሂጅራ አቡ አብድላህ አልመህዲ የሚባሉትኝ የበለጠ አሁንም አሳምረውታል። ሞዛይክ ገጠሙለት፣ አሳመሩትኝ። እንደዛ እያለ በ220ኛው ዓመተ ሂጅራም ላይ ደግሞ ሙዕተሲም የሚባለው ኸሊፋ ይህንን የዘምዘምን እንደገና የማደስ ስራ ሰርቷል ማለት ነው። በ1373 ሂጅሪያ መሊክ አብዱልዓዚዝ የዘምዘምን ውሃ በወተር ፓምፕ አማካኝነት 2 በዚንክ በተሰሩ ታንከሮች እንዲሰበሰብ ትዕዛዝ ሰጠ። በጊዜው የሐረም ማስፋፊያ ፕሮጀክት እየተካሄደ ስለነበር የዘምዘም ውሃ መውጫው ከጣዋፍ ማድረጊያው በታች 2.7 ሜትር እንዲጠልቅ ተደርጎ ተሰራ። ጉድጓዱ በዘመናዊ ሁኔታ እንዲሆን አድርጎ ሳኒታይዝ በተደረጉ ዕቃዎች እየተሞላ በመላው መስጊድ ውስጥ ላሉ ሰዎች ለመጠጥነት ይውላል። ሐረም ውስጥ ላሉ ሰዎች በቧንቧ ተዘርግቶ እንዲጠጡ ተመቻችቶላቸዋል። በቀን ሐረም ውስጥ ለመጠጥ ፍጆታ የሚውለው የዘምዘም ውሃ መጠን እስከ 700 ሊትር ሲገመት፣ በሐጅ ወቅት ደግሞ እስከ 2 ሚሊዮን ሊትር በቀን ይጠቀማሉ። በ2010 ሂጅሪያ የመሊክ አብዱልዓዚዝ የዘምዘም ውሃ ማሸጊያ ፋብሪካ ተከፈተ።
ይህ ፋብሪካ ለመላው መካና አካባቢዎቿ የዘምዘም ውሃን እንዲሰራጭ የሚያግዝ ሲሆን አልፎም ተርፎ ለዚያራ የሚመጡ ሰዎች ወደ የሀገራቸው ይዘው እንዲጓዙ በምቹ ዕቃዎችና ጥንቃቄ በተሞላበት ሁኔታ ታሽጎ በስፋት ይቀርባል። የዘምዘም ውሃ ልዩነት ወደ ተከበረችው መዲና በውሃ ማጓጓዣ መኪናዎች አማካኝነት ወደ 1500 ሊትር በሐጅ ወቅት ደግሞ እስከ 400,000 ሊትር የዘምዘም ውሃ ይጓጓዛል። በሚጓጓዝበት ጊዜ ውሃም ምንም አይነት ባዕድ ነገር እንዳይቀላቀለው በመኪናው ላይ ያለው ታንከር በር ላይ በጋን ይዘጋል። መኪናው መዲና ሲደርስ ኃላፊነት የተሰጣቸው ሰዎች ጋኑን ከፍተው ከእያንዳንዱ መኪና ሳምፕል ወስደው በጥንቃቄ ማስክና የእጅ ጓንት በማድረግ ወደ 7000 ታንከር ሐረም ውስጥ ያሉ ትላልቅ 4 ታንከሮችን ይገለብጣሉ። ከታንከሩ መዲና ሐረም ውስጥ ላሉ ሰዎች ያሰራጫሉ። በድሮ ጊዜ እጅግ በጣም ከፍተኛ የሆነ የውሃ እጥረት ይከሰት ነበር በዛ አካባቢ ማለት ነው። እንግዲህ በተለይ የሐጅ ወቅት ላይ ብዙ ሁጃጆች ስለሚመጡ በጣም ከፍተኛ የሆነ የውሃ እጥረት ይከሰታል። ይህንን ክፍተት ለማስተካከል የሰይዱና ሃሩን ረሺድ ባለቤት ዘይነብ ብዙ ገንዘቦችን አፍስሳ የውሃ ምንጭን ሰርታ ነበር ማለት ነው። እንግዲህ ያኔ በድሮ ጊዜ ውሃን ለሁጃጆች የማጠጣቱን ሐላፍትና የቤት ስራውን የሚወጡት እነማን ነበሩ? የቁረይሽ ጎሳዎች ነበሩ። አብዱል ሙጦሊብም ይህንን ሐላፍትና የወሰዱ ጊዜ የዘምዘም ውሃን እየተሸከሙ ወደ አረፋት እየሄዱ ለሁጃጆች ውሃን ያከፋፍሉ ነበረ ማለት ነው። አዩብ አሶብሪ የሚባሉ ዓሊም ሚርአቱ ጀዚረት العرب በሚባሉ ኪታባቸው ይህንን አስመልክቶ ሲጠቅሱ ምን ይላሉ? አባስዮች ወደ ስልጣን የመጡ ጊዜ የኺላፋው ሐላፍትና ስራው ቢዚ ያደረጋቸውና ይህንን ለሁጃጆች ውሃን የማከፋፈል የማጠጣቱን ሐላፍትና አሉ ዙበይር የዙበይር ቤተሰቦችን ወክለው በእነሱ እንዲፈጸም አደረጉ። ከዛም የአሉ ዙበይር ይህንን ሐላፍትና ከተወሰነ ጊዜ በኋላም አባስዮችን ጠይቀው ሙሉ በሙሉ ሐላፍትናው እነሱ እንዲረከቡ ጠየቁ። ይህንንም ሐላፍትና ወሰዱ ማለት ነው። እንግዲህ ከዛም በኋላም ከብዙ አመታት በኋላ ዑስማንዮች ሲያስተዳድሩም ይህንን ለሁጃጆች ውሃን የማከፋፈል ውሃን የመስጠት ውሃን የማጠጣቱን ሐላፍትና ለአል ዙበይር አጽድቀውት ነበር ማለት ነው። ዘምዘም በዲናችን የተከበረ ከመሆኑ ባሻገር በልዩ ሳይንሳዊ ባህሪያቱ ይታወቃል። እነሱም በዘመናዊ ሕክምና ጥናቶች የተገኙ ናቸው። ከመደበኛ ውሃ የሚለየው መልኩ ዘምዘም ከፍተኛ የሆነ የማዕድናት ይዘት አለው። እንደ ካልሲየም፣ ማግኒዥየም፣ ባይካርቦኔትና ፍሎራይድ ያሉት ንጥረ ነገሮች የበለጸገ ነው። የካልሲየም ይዘቱ ለአጥንት ጥንካሬና የጡንቻ ቁርጥማትን ለመከላከል፣ ከፍተኛ የማግኒዥየም ይዘቱ ጥሩ እንቅልፍ ለማግኘት እና ጭንቀትን ለመቀነስ ይረዳል። በተጨማሪም የባይካርቦኔት ይዘቱ ከፍ ያለ በመሆኑ የሆድ አሲድን ይቀንሳል። በንጉስ ሳዕድ ዩኒቨርሲቲ እና ኪንግ ሳውድ ዩኒቨርሲቲ እንደ ሳውዲ ጂኦሎጂክ ሰርቬይ የተደረጉ ጥናቶች እንደሚያሳዩት የዘምዘም ውሃ አልካላይን ፒኤች መጠኑ 7.9 እስከ 8.5 የሆነ በመሆኑ የሆድ አሲድን ይቆጣጠራል። የፍሎራይድ ይዘቱም ጥርስን ያጠነክራል። በተጨማሪም የውሃው ሞለኪውላዊ መዋቅር ዘላቂነት ስቴብል ሞለኪውላር ስትራክቸር እና ባክቴሪያ የማይራባበት ባህሪው ከሌሎች ውሃዎች የተለየ ያደርገዋል። ዘመናዊ ሕክምና የዘምዘም ውሃ ቁስል በፍጥነት ለማዳን፣ ስርዓተ ልመትን ለማሻሻል እንዲሁም ቶሎ ጥም ለመቁረጥ የሚያስችል እንደሆነ አምኗል፣ አረጋግጧል። አንዳንድ የሕክምና ጥናቶች እንደሚያመለክቱት ይህ ውሃ አካልን ከመጥፎ ንጥረ ነገር ለማጽዳት እና የሜታቦሊክ ሂደትን ለማሻሻል ይረዳል። የዓለም ጤና ድርጅት WHO ንጹህነቱን አረጋግጧል። በሳዑዲ አረቢያ ደረጃም ዶክተሮች ዘምዘም በሆድና ቆዳ በሽታዎች ላይ ፈጣን ማዳንን እንደሚያስችል ዘግበውታል። ከጥናትም ባሻገር ብዙ ሁጃጆች ዘምዘምን በመጠጣታቸው ምክንያት ከሆድ ቁስለት፣ ጨጓራና ከመሳሰሉት በሽታዎች እፎይታን እንዳገኙ ይገልጻሉ። ይህ እውነታ በሳዑዲ የጤና ጥናቶች 2022 ተረጋግጧል። ማብራሪያ ሲሰጡ የዘምዘም ውሃ አልካላይን ባህሪ ፒኤች መጠኑ ከ8 እስከ 8.5 የሆድ አሲድን ይቀንሳል፣ እንዲሁም የውስጥ ሽፋን ይጠብቃል። በዚህ መልኩ ዘምዘም ውሃ በመለኮታዊ በረከትና በሳይንሳዊ ተአምር መካከል በመሆን የመንፈሳዊና የአካላዊ ጥቅሞችን የሚያቀርብ ልዩ የተፈጥሮ ስጦታ ነው።
የዘምዘም ውሃን በተመለከተ የተለያዩ በርካታ ጥናቶች ተካሂደዋል። ነገር ግን ከዛ በይበልጥ መልኩ ነብያችን ሰለላሁ ዐለይሂ ወሰለም ከ1400 ዓመት በፊት ስለ ዘምዘም ውሃ ያኒ በሐዲሳቸው በግልጽ ነግረውናል። ምን ይላሉ? በሐዲሳቸው አጠበራኒ በዘገቡት ሐዲስ ምን ይላሉ? ኸይሩ ማኢን ዐላ ወጅሂል አርድ ማኡ ዘምዘም ይላሉ። ከመሬት ላይ ካሉ ውሃዎች በሙሉ ምርጡና በላጩ ማኡ ዘምዘም የዘምዘም ውሃ ነው ይላሉ። ፊህ ጧዓሙ ሚነ ጧዕም ወሺፋኡ ሚነ ሱቅም ይላሉ። ይህ የዘምዘም ውሃ ያኒ ሐታ እንደ ምግብነት ራሱ ኃይል የሚሰጥና ከተለያዩ በሽታዎች ደግሞ ፈውስ የሚሰጥ አይነተኛ በረካ ያለው ውሃ ነው ይላሉ። ይህንን ማስመልክቶ አልሰዓሊቢይ ምን ይጠቅሳሉ? አንዳንድ ሰዎች ለያዛቸው በሽታ መፍትሄ እያፈላለጉ ፈውስ እየፈለጉ የተለያዩ ምድር ላይ ያሉትን በረከት አላቸው ተብሎ የሚታሰቡ ውሃዎችን ሞክረው ጠጥተው ለችግራቸው መፍትሄ ሳያገኙ ይቀሩና ነገር ግን የዘምዘም ውሃን ሲጠጡና በዛ ሲታጠቡ ለችግራቸው አይነተኛ መፍትሄን አግኝተዋል ይላሉ። ይህንን አሁን የጠቀስነውን ሐዲስ የበለጠ ግልጽ ከሚያደርጉልን ክስተቶች መካከል ለአቡ ዘርን አልጊፋሪ የተከሰተው ታሪክን መጥቀስ እንችላለን። አቡ ዘርን አልጊፋሪ ከመስለማቸው በፊት ስለ ነብያችን ሰለላሁ ዐለይሂ ወሰለም የሰሙ ጊዜ እሳቸውን ለመገናኘት ብለው አገራቸውን ትተው ወደ መካ አቅንተው ነበረ። ወደዛ ወደ መካ ያቀኑ ጊዜ ጉዳያቸውን ግልጽ ካደረጉ ከጠየቁ ስለ ነብያችን ሰለላሁ ዐለይሂ ወሰለም ከጠየቁ ያኒ ቁረይሾች አዛ ያረጓቸው ነበር። የተወሰነ ሞከሩ። ካፊሮች ግን ሲረብሿቸው ነበር፣ ሲያስቸግሯቸው ነበር። ስለዚህ ምንም አይነት አማራጭ አልነበራቸውም። ማንን መጠየቅም እንዳለባቸው ስላልገባቸው በካዕባ ዙሪያ ወደ 30 ያክል ቀናቶችን እዛ አሳለፉ። ማንም ያግዛቸው ዘመድም የላቸውም፣ ምግብ የሚያቀብላቸው አልነበረም። አንድና አንድ አማራጫቸው በዛ አካባቢ ያለውን የዘምዘምን ውሃን እየጠጡ ህይወታቸውን መግፋት ነበረ። ሱብሃንአላህ ይህን ያህል ሙዳ የዘምዘም ውሃን እየጠጡ ሰውነቴ ይወፍር ነበር፣ ተመችቶ ነበር ይላሉ። ሌላ አይነት ምግብ እንኳን ሳይወስዱ ራሱ ማለት ነው። ከዛም በኋላ ሰይዱና አሊ ረዲየላሁ ዐንሁ መጨረሻ ሲያገኟቸውና ሳይዋቸው ጉዳያቸው ስለገባቸው አቡ ዘርን አልጊፋሪን ይዘው ወደ ማን ይዘዋቸው ይሄዳሉ? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። መጨረሻም ላይ አቡ ዘርን አልጊፋሪ ነብዩን አገኟቸው፣ በሳቸው ማመኑ፣ ወደ እስልምና ገቡ ማለት ነው። የዘምዘም ውሃ በረከት ተቆጥሮ የማያልቅ ሲሆን ሐጅና ዑምራ ላይ ያሉ ሰዎች ለመላው ሙስሊሞች የዘምዘም ውሃን መጠጣት የሚወደድ ሱና ነው። የዘምዘም ውሃ ልክ እንደ ምግብ የሚያጠግብና ለበሽተኛም ፈውስ ሲሆን በምንጠጣበት ጊዜ ንያችንን ማስተካከል ይኖርብናል። ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ማኡ ዘምዘም ሊማ ሹሪበ ለህ። የዘምዘም ውሃ ለተጠጣለት ዓላማ ነው። ዱዓ ሙስተጃብ ስለሆነ ስንጠጣ የምንፈልገውን ዱዓ ማድረግ ይጠበቅብናል። የረሱላችንን ሰለላሁ ዐለይሂ ወሰለም ልብ 2 መላኢካዎች በዘምዘም ውሃ እንዳጠቧቸው በሐዲስ ተጠቅሷል። ዘምዘምን በምንጠጣበት ጊዜ እስክንጠግብ ድረስ አብዝተን መጠጣት ሱና ነው። ዘምዘም ስንጠጣ በአደብ መጠጣት እንዳለብን ፉቃሃዎች ጠቅሰዋል። ወደ ካዕባ መቅጣጨት፣ ቢስሚላህ ማለት፣ 3 ጊዜ መተንፈስ፣ እስክንጠግብ መጠጣት፣ ስንጨርስም አልሐምዱሊላህ ማለት፣ ተቀምጦ መጠጣት፣ ከጠጣን በኋላ ራስን ፊትንና ደረትን ማበስ፣ እየጠጣን ዱዓ ማብዛት ከአደቦቹ ይጠቀሳሉ። ዘምዘም የተባረከ ውሃ ነው። ረሃብን የሚያስታግስ ምግብ፣ በሽታን የሚፈውስ መድኃኒትም ነው። ሱብሃንአላህ።